ኑሃሚን በሞዓብ ሕይወት ስትመራ የልጇን ስቶርፋ ስማ ተለየቻት አይ ስማ ተለየች ጊዜና ሁኔታ አላምር ሲላቸው ስመው የሚለየው ዛሬም ብዙ ናቸው አይ ዛሬም ብዙ ናቸው አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ የቀረበ ሲል አጀበ ሲፈተን ቀና ብዬ ሳይ አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን ግን እግዚአብሔር ሊቀበለን ዛሬ ወደ ፈቃዱ ሊመራል በኑሃሚን ህይወት በኑሃሚን በሩት በኩል ተጠቅሞ እግዚአብሔር እኮ የክርስቶስ ኢየሱስ የዘር ግንድ እኮ በዛ ነው የመጣው። አያችሁ ሞዓብ ግን ባልወሰደባት የሞዓብ ነፍሰ ገዳይ መንፈስ ግን ልጆቿን ነጠቀ። በሙላት ወጣው ለምን ስፍራውን ለቀቀች። እግዚአብሔር ስለዚህ አይገድለው ሰማችላል። ቤቴልሔም እንጀራ እንደሰጣቸው እግዚአብሔር ህዝቡን እንደጎበኘ ይጎበኘናል። በኢየሱስ ስም እግዚአብሔር ኢትዮጵያን ይጎበኛል። አሜን አሜን አሜን። ኢትዮጵያ ተቀመጥ ከተባልኩ ወንድሜ አሜሪካ እንዳትሄጂ እኔ የማውቀው ነገር እግዚአብሔር እንድትጠብቂው ኢትዮጵያ ውስጥ ይኸውልሽ መንፈሳዊ ሰው በመንፈስ አይን ነው የሚያየው። ሃሌሉያ ይባርካታል። በቃ እነገሌ ስላሉሽ ቤተሰብ ስላለ ተጠመቁ። የት ነው የተፈለግሽ? መርዶክዮስ እዛ መቀመጥ ነበረበት። አይሁድ እንዲድን አስቴር ቦታዋን አለመልቀቅ ነበረበት። ስፍራ ስላለቀቁ ራሳቸው ዳኑ፣ ህዝብ አተረፉ። ቢለቁስ ከሃማ ሰይፍ ያመልጣሉ እንዴ? ሃማ ፈልጎ እነሱን ማግኘት ያቅተዋል እንዴ? ግን ስፍራቸውን አለቀቁ። ኑሃሚን ትልቁ ነገሯ ምንድነው? ተመለሰ። ባዶ እጄንም ቢሆን ወደ ስፍራ። ሃሌሉያ! ይሄ እኮ ትልቅ ማስተዋል። ሰይጣን ይውላችሁ የሆነ ስፍራ ያስልቅቅና ከዚህ በኋላ አንቺ ይሄ ያለ እንደዚህ ጠቁረሽ ከስተሽ እንደዚህ ባዶ እጅሽን ተመልከቱ። እሷ ግን ማራ ደብኛል መራራ ነኝ ግን ምን አደርጋለሁ ወደ ቤት ይሄዳል። ስለዚህ እግዚአብሔር ከአስር ልጆች የምትሻል ካሳል ለሚመለሱ ሰዎች አሜን አሜን አሜን። ስፍራቸውን ለማይለቁ ሰዎች ካሳ ያለው ጌታ ኑሃሚንን ደስታ አደረገላት ወገኖች። ሌላው ስፍራውን ያለቀቀ ሰው ሁለት ስፍራቸውን የለቀቁ ሰዎች ግን እግዚአብሔር እጅና ምሕረት ይበዛላቸው ዳዊትንና ኑሃሚንን ነገርናቸዋል። ስፍራቸውን ስላለቀቁ ሰዎች ደግሞ መርዶክዮስ ነገርናቸው። ሌላው የሚገርመኝ ሰው ማን እንደሆነ ታውቃላችሁ? ነህምያ ነው። ስለሱ ብዙ አልናገር። ባለፈው ከሌሎች ወገኖች ጋር የሱን ክፍል ተመልክተን የሚገርም ሰው የወገኖችን እንትን ሰማ፣ ጾመ፣ ጸለየ በእግዚአብሔር ፊት። ከዛ የተቃጠለ ከተማ ቅጥር ሊሰራ እዛ ሄዶ ግን ብትመለከቱ አንድ አይደለም ሁለት አይደለም ሶስት ከዛ በላይ ተግዳሮት ነው የገጠመው። የግድያ ሙከራ ታስቦበታል። ስራውን የማቋረጥ ሙከራ ታዞበታል። በጣም ነው የሚገርም። አልወርድም ታላቅ ስራ አለብኝ ጊዜ የለኝም ለማውራት የምቾቱ ቦታ ትቶ የንጉስን ቤት ትቶ ያንን የተቃጠለ ቦታ ሊሰራ ወገኖቼ ውስጡ ቤት ለንግስና ነበረ። ኑሃሚን ደግሞ በሷ ህይወት ውስጥ የእግዚአብሔር ፕሮግራም ነበር። የክርስቶስ የዘር ግንድ የሚገኝበት ፕሮግራም ነበር። እንትላስ ምን ሊያደርግ የተጠራው? መርዶክዮስ ብያቸዋለሁ። አስቴር ትውልድ ሊያድኑ ተጠርቶ ነህምያስ የፈራረሰ ቅጥር ይስራ። የእስራኤልን ስድብ ወገኖቻችን በታላቅ መከራ ነው ያሉት፣ በታላቅ ስድብ ነው ያሉት ብለው ነግረውት ነው። ስድብን ያስወገደ ጀግና ሰው አለቅም፣ ስፍራዬን አለቅም። ስለዚህ ቅጥሩን ሰራው፣ ጨረሱ። ጠላቶቻችን አፈሩ። ወገኔ ችግር የለም አይልም መጽሐፍ ቅዱስ፣ ቁጣ የለም አይልም። ግን ስፍራህን አትልቀቅ። እግዚአብሔር እዛ ቦታ ይፈልጋል። ለንግስና የተጠራው የፈረሰ የሰው ህይወት ልሰራ የተጠራው ለምንድን ነው የፈለገን? እሱ ራሳችሁ ጠይቁ፣ ራሳችሁ ፈልጉ። እግዚአብሔር ግን ስፍራችን ላይ ይፈልገናል ወገኖች። ቁጣ ያለ ይቆጣል። ለምን አይቆጣም? የዚህ ዓለም ገዢ በሚገዛበት ዓለም ውስጥ አመፀሽና አመፀ ላንተ ልገዛም ስትይ ለምንድን ነው የማይቆጣ? የመጀመሪያ ነገሩ ምንድን ነው አልኩኝ? ሞት። ሁለተኛስ ሞት ካልተሳካለት ስፍራ እንድትለቂ። ኧረ ምን በወጣኝ ይሄ ቤት፣ ኧረ ይሄ ስራ ምን በወጣኝ፣ ኧረ ምናምን። ወገኖች እግዚአብሔር ይርዳን። ዛሬ እግዚአብሔር ስፍራችሁን አትልቀቁ እያለ ዋናውና የመጨረሻው እንትን ያለው
ኤልያስ ላይ ስለ ኤልያስ ታሪክ ትንሽ አውርቼ ጌታ ይረዳኛል ወደ ማጠቃለያ እመጣለሁ። አንደኛ ነገሥት 16 መጽሐፍ ያዛችሁ ሰዎች በእስራኤል ከነገሱ ሰዎች መካከል አንዱ አክዓብ አነብላችኋለሁ። ቁጥር 29 ጀምር ያነባለሁ። በይሁዳ ንጉሥ በአዛ በ38ኛው ዓመት የዘንበሪ ልጅ አክዓብ በእስራኤል ላይ ነገሰ። የዘንበሪ ልጅ አክዓብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። የዘንበሪ ልጅ አክዓብ ከእርሱ በፊት ወገኖቼ ይህን አስቡ፣ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኃጢአት መሄድ ታናሽ ነገር መስሎ መሰለው። የሲዶናውያንን ንጉሥ የኤትበኣልን ልጅ ኤልዛቤልን አገባ። ሄዶ በዓልን አመለከ፣ ሰገደለት። በሰማርያም በሰራው በበዓል ቤት ውስጥ ለበዓል መሠዊያ አቆመ። አክዓብም የማምለኪያ ዐፀድ ተከለ። አክዓብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን ያስቆጣውን ነገር አበዛ። በእርሱም ዘመን የቤቴል ሰው አኪና ሠራ። በነነዌ ልጅ በኢያሱ እጅ እንደተነገረው እንደ እግዚአብሔር ቃል እያለ ይቀጥላል። ግን ምን አደረገ? እዚህ ጋር አክዓብ በእስራኤል ከሱ በፊት ከነበሩት ነገሥታት ሁሉ ይልቅ ምን አደረገ? እግዚአብሔር በደለ፣ ጣዖታትን አበዛ ይላል። በዛ ምክንያት እግዚአብሔር አንድ ነገር ሲያደርግ ትመለከቱታላችሁ። ምዕራፍ 17 ላይ በገለዓድ ቴስባቢ የነበረውን ቴስባቢውን ኤልያስን አክዓብን በፊቱ የቆምኩትን የሰራዊት አምላክ ያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። ወገኖቼ ጠል ተከለከለ። እግዚአብሔር ሰማይን ዘጋ። በማን? በዚህ ሚስቱ በነዳችው እንደሱ ያለ ሚስቱ የነዳችው ስላልተጻፈ ነው። ባልም ሊነዳ ይችላል ወገኖቼ። ቁም ነገሩ ከእግዚአብሔር ሐሳብ ጋር መሆኑ። ጥሩ ወንዶች አሉ፣ ጥሩ ባልም ሴቶችን ብቻ ወንድም ይሁን ሴት ሊነዳ ይችላል። ግን ሚስቱ የነዳችው ይላል ስለ አክዓብ ሲናገር። በእስራኤል ሕዝብ መካከል እግዚአብሔር ሊመለክ በሚገባው ቦታ ላይ ምን አበዛ? ጣዖታትን አበዛ። ስለዚህ እግዚአብሔር አምላክ ኤልያስን ላከ እና እንዲህ አለ፣ በፊቱ የቆምኩት ያው እግዚአብሔርን በእነዚህ ዓመታት ጠል አይሆንም ማለት ነው። ከዛ እግዚአብሔር እንዲህ አለ፣ መልእክቱን ለአክዓብ ካስተላለፈ በኋላ የእግዚአብሔር ቃል እንዲህ ሲል በእርሱ መጣለት ይላል። ከዚህ ተነስተ ምስራቅ ሂድ፣ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙ ትጠጣለህ፣ ቁራዎችን በዚያ ይመግቡ ዘንድ አዝዣለሁ ይላል አለው እግዚአብሔር። ሄደም እንደ እግዚአብሔርም ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። ቁራዎችም በየጠዋትና በየማታ እንጀራና ስጋ በጣም የሚገርም ነገር ያመጡለት ነበር። ከወንዙም ይጠጣ ነበር። ከብዙ ቀን በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። ቃል ነው የሆነው። ግን አንድ ነገር እንድትረዱ ዜጋ የምፈልገው ኤልያስ ለንጉሱ ማስጠንቀቂያ ሰጠው፣ ጠልና ዘብ አይሆንም። ለምን? ከአክዓብ ስራ የተነሳ። ከዛ ምን ሆነ? እንደ ዘመናችን ቢሆን ኤልያስ የት ይሄድ ነበር? ይሄን የመሰለ ሰማይ የሚዘጋ የሚቆልፍ ነቢይ እስኪ ተሰብስበን እኛ ምን ነበር የምናደርገው? አሜሪካን ብሄድ አይሻልም? የሆነ ስቴት ብሄድ ወይም ደግሞ የሆነ በቃ ብለን ነው የምናስበው። እግዚአብሔር ግን ሄደ፣ ኮራት ፈፋ ውስጥ ተደበቃል። አይገርም? እዛ ደግሞ እኮ ሰው አይደለም ያዘዘን። ቁራ ታመጣልሃለች፣ እንጀራ ታመጣለታለች፣ ስጋኔ እንዴት እንደምታመጣልን አላውቅም። ይህ እግዚአብሔር መለኮታዊ ያሰራል። ግን ተቀመጠ፣ ተሸሸግሬ ተባለ። ሰውየው ሀገር ልቀቃል ተባለ። ስለዚህ ተቀመጠ።